አይባልም። እርግዝናዋን ስታውቅ ነይ ነይ እዚህ ለምነን እንበላለን፣ ነይ በሀገራችን እኔ ተሸክሜ ያበላሻለሁ አትልም። ሹፌር ነው ምንም የለውም። በጣም ጅል ናት ልጅቷ፣ በጣም ምስኪን የዋህ ናት። ባልሽ እርግዝናሽን ነይ አይልሽም፣ ነይ አይልሽም ይላታለሁ። እሱ እኮ ሹፌር ነው፣ ሲያገኝ ሲሰራ ያገኛል፣ ሲያገኝ አያገኝም። አታሳዝንም? እሷ የምትከፍለውን መስዋዕትነት አልታያትም። 9 ወሯ ላይ ምጧ መጥቶ ሌሊት ላይ ህመሟን መቆጣጠር አቅቷት ጮሃ መዳም በዛን ሰዓት ነው እርጉዝ መሆኗን ያወቀችው። ገባችሁ? ከዛ መዳም ይዛት ሆስፒታል ይዛት እየሄደች የመዳም መኪና ውስጥ ወለደች። ከዛ መዳም ሆስፒታሉ ወስዳት ሳውዲ ደግሞ በህግ ስለሚያስጠይቅ ሆስፒታል ወርውራት ስልኳን ዘጋች። መዳም ጠፋች። ቢካዝ አንደኛ ከፊሉ አይደለችም፣ ጠፍታ ነው የምትሰራው። በባህር ነው ሰርቶ ክፍያን የመጣችው። መዳም ስልኳን አጥፍታ ጠፋች። ማን እንዳመጣት አይታወቅም። ሆስፒታል አዋለዷት። ፈጣሪ ደግሞ ሲረዳት ጤነኛ ልጅ ወለደች። ልጇን አስታቅፈው ሆስፒታል ውጪ አሏት። መዳምሽ ስልኳን ዘግታለች፣ ያመጣችሽ ሴትዮ ስልኳን ዘግታለች፣ ስለ አንቺ ማንም ተጠያቂ ስለሌለ ውጪ ብላ ዶክተሯ ሴት ስለሆነች አዝና 200 ሪያል ከቦርሷ አውጥታ እንቺ ለታክሲ ይሆንሻል ብላ ከሆስፒታል ውጭ አሏት። ከሆስፒታል አራስ ደሟ እየፈሰሰ ህፃን ልጅ አቅፋ ወጥታ ሆስፒታል በር ላይ ቁጭ አለች፣ መሄጃ ስለሌላት። ከዛ የሆስፒታሉ ሴኩሪቲ ዘበኛ ሱዳኒ ነው። ምን ሆነሽ ነው ሲላት መሄጃ የለኝም። ቋንቋን በደንብ አታውቅም። ገና 6 ወሯ ነው ሳውዲ ምድር ላይ 7 ወሯ፣ 2 ወር የመን፣ 7 ወር ሳውዲ፣ 9 ወር። ከዛ መሄጃ የለኝም ስትለው ስታለቅስ ነይ በቃ ብሎ ይሄ ሱዳኒ ዘበኛ የሆስፒታሉ ሴኩሪቲ ዘበኛ ቤቱ ይዟት ሄደ። ቤቱ ይዟት ሲሄድ ኢንዶኔዚያዊ ሚስት አለችው። በአመት ነው የሚቀፈቅፉት። 7 ልጆች አሏቸው። በአመት የሚለያዩ 2 ክፍል ቤት ነው ቤታቸው። ድሃ ናቸው። ሲገኝ ይበላል፣ ሳይገኝ አይበላም። ግን ደግ ናቸው። ጊዜ ሊስጣቸው። በዚህ ድህነታቸው አስጠጓት። ሀበሻ እንኳን በነፃ አያስጠጋም። በነፃ አስጠጓት። ስራ ስትሰራ ራሱ አትስሪ ተይ ቁጭ በይ ነው የሚሏት። ቤታቸው ቁሽሽ ያለ ነው። ሀበሻ ደግሞ ይከብደዋል መቀመጥ። 2 ቀን ደሜን አጠቡኛለች ሚስትየው። ኢንዶኔዚያው ኬታ መጣካት እንኳን ሳትል መንገድ ላይ አግኝቻት ነው መውደቂያ ያመጣው ዘ ተቀብላ ገላዋን አጥበው የራሷን ልብስ አልብሳት ኢንዶኔዚያዋ ሚስቱ ህፃኑን ተቀብላ አጣጥበው ፍራሽ ሰጥተው ቤታቸው አስተኛት። ይኸው አመት ከምናምን እነሱ ቤት ሲበሉ በልታ ሲጠጡ ጠጥታ እየኖረች ነው። ሰውየው እንደነገርኳችሁ የሆስፒታል ዘበኛ ነው፣ ሴኩሪቲ ነው። ደሞዝ ሲያገኝ 15 ቀን ይበቃል ደሞዙ ለመብላት። 15 ቀን ይበላሉ። ከ15 ቀን በኋላ የመብራት ሳይከፈል ቀርቶ ኤሌክትሪክ ተቆርጦ ኤሲ ጠፍቶ ታፈንናለች። ከጎረቤት ኤሌክትሪክ ቀጥሎ ሰውየው ፋን ሚሽከርከሩ አብርቶ አንድ ነው ያለው። እነሱ ክፍል ሆነ። እሷና ልጇ በሙቀት ቆዳው ተላጠ። ሀቡዬ ወይዬ እና አሁን ምን ወሰንሽ? መልዕክት ላክሽልኝ፣ በውስጥ በዋትሳፕ ላክሽልኝ። እዚህ ጋር መናገር ማለት አላኩልሽም። ልላክልሽ ታዲያ ሚዩት አድርጊና ላኪልኝና እኔ ሚዩት አድርጌ ልስማውና ጉዳዩ ካሳመነኝ እንድንወስን እኮ ነው አሁን ምን ማድረግ እንዳለብን። እሺ እናት፣ እሺ አይዞሽ፣ እሺ በእናትሽ አይዞሽ። በጣም ያሳዝናል። ተሰቃየሁ እኮ ታዲያ አቡዬ፣ እስከ መቼ ድረስ እኔ ራሴን ያመኛል። በቃ እዛም መንገድ ላይ በቃ በጣም ብዙ ስቃይ አሳልፍ ያለው እና ሰው ሲሞት ምን ሲል በቃ ያንን ደግሞ አልችልም። በቃ ፈሪ ነኝ። ራሴን በቃ አሁን ድረስ ያመኛል፣ ልቤን ያመኛል። አቡዬ እዛ ሀሳቡ በቃ እስከ መቼ ጭልም ብሎኝ። እናትነት ከባድ ነው። ለልጇ ብዙ ነገር በቃ መሰዋት። ልጄ ሲተኩስብኝ በቃ ጭንቅ ይለኛል። ምን ያረው በቃ በምን እንታከማለን? አሁን ትናንትና በጣም ጣሞ የነበርን የራሱ በቃ ፍንፍን አድርጎኛል ማለት ነው። ግን በቃ ምን ያደርጉናል እነሱ ለራሳቸውን በቃ እንደዚህ እየተጨናነቁ ለእነሱ ራሱ አስባለሁ እኔ። ሀቡዬ ያኔ እንደመጣሁ የራበኝን ራብ ልንገርሽ። 5 ቀን የራበኝን እዚህ ቤት እኔ እንደመጣሁኝ የሆነ ሰመክ ነው አሉኝ። በቃ አውሬ ነው የሚመስለው እና ያንን በብረት ድስት ሙሉ ሰርተው ፍርጅ አስቀምጠዋል። ያንን እያሞቁ ይበላሉ። ከዛ እኔ ደግሞ አልወደውም።
አላውቀውም። በቃ እኔ እንዲህ ያለ ነገር እኔ ብቻ የሰው ልጅ ያንን ይበላል ብዬ አላስብም። አውሬ ነው የሚመስለው። በቃ እግሩ የበዛ ያንን በላሽ ትለኛለህ። ሩቢያን ይባላል በአረበኛ ሽሪምፕ። ሩቢያን እግሩ የበዛ ነው። ትላትል የሚመስለው ነገር አይደል? ሁለት አይነት ነው። አንዱ እግሩ የበዛ ነው፣ ዝም ብሎ እንደዚህ በቃ በቃ የሆነ እግሩ በጣም የበዛ ነው። አንዱ ደግሞ ቅልስ ያለ ነው። እንዴት ተል የመሰለ እነሱ እሱን ሲበሉ አንቺ ምን በላሽ? በላሽ ትለኛለች። በላሽ ብላኝ በቃ እነሱ አምቸክ አታደርገኝም። ገብታ ትለኛለች። አዎ በላው። ከዛ በአምስተኛ ቀን አዙሮ ደፋኝ። ሻሂ እና ኩብዝ በቃ ኩብዝ ያመጣል። ያንን ብስበላ ልጅ እያጠባሁ ነው። በአምስተኛ ቀን አዙሮ ሲጥለኝ ምን ሆነሽ ነው አለችኝ። ከዛ እንደገና ቆይ ወተት ላንት ስመጣለች ብላ ትንሿን ቆርቆሮ ወተት አስመጣችልኝ እና ያንን ጠጣሁ። ከዛ በቃ መጥባህ ለመግባት ራሱ ፈራሁ። በቃ ሳይሆን የፈራሁት በቃ ያን እቃውን ለማጠብ ራሱ እንዴት እንደምሆን አውዬ ነበር። እሺ ቆይ ልንገርሽ ጦይባ፣ እኔ አሁን አካባቢሽን በውስጥ ትነግሪኝና ሀበሾች አካባቢ አስቤዛ እንዲያመጡልሽ ባደርግ ሰዎቹ አብራችሁ ትበላላችሁ። እነሱም ችግር አለ። የሆነች ዘመዴን አግኝቼ ነው ትያታለሽ። እኔን ዘመዴን አትያትና ያው ችግረኛ እንደሆኑ እንደነገርሽን እንዳይፎገር ማለት ነው። ዘመዴን አትያቲና እኮ ዘመዴን አትይና ከዛ በኋላ እኛ አስቤዛ እንላክልሽ ቤት ድረስ አስቤዛ በምሽዋር። አረ እኔ እንደው አስቤዛው ቀርቶብኝ እኔ በቃ የመጨረሻ ነገር ነው። ልራብ ግድ የለም በቃ እኔ በቃ መጨረሻሽን እኮ ነው የነገርኩሽ እኮ። ሁለት ምርጫ ሰጠውሽ እኮ ማሪ። አንቺ በቃ ላውራሽ ወይ በውስጥ ላውራሽ። እሺ ላውራሽ። እሺ በውስጥ ሚውት አድርጊና ይኸውልሽ፣ አሁን እዚህ ጋር ቮይስ ስታደርጊ አንቺ ሚውት ስለማታውቂ እዚህ አደባባይ ላይ እንዳይወጣብሽ ሚስጥርሽ። ሚውት አድርጊና በዋትሳፕ መሄድ የማትችይበትን ምክንያት ንገረኝ። ምክንያቱም እውነት ሆኖ ካሳመነኝ መሄድ እችላለሁ። መሄድማ ደስ ይለኛል። ሄጄ በመጣ ዱባይ በጣም ደስ ይለኛል። በጣም ቆይ ልንገርሽ። እሺ ታዩ ነገ ተነገ ወዲያ ደግሞ እንትን እንዳይሉኝ ቆይ ላወራሽ በውስጥ በቃ አርጊ። ቮይስ አርጊ። አሁን ሚውት ካላወቅሽ ልንቀለሽ። ንቀኝ። እሺ ሚውት አታውቅም ጋይስ። አንዴ መንቀላትና ዋትሳፕ ላይ ቮይስ ታርግልኝና ጉዳዩ አሳማኝ ከሆነ እንግዲህ እኔ ቢሆን የሚሻለው ልጇን ይዛ ሀገር ገብታ ልጇን ለባሏ ሰጥታ ዱባይ እንውሰዳትና ህጋዊ ሆና ትስራ። ግን በጣም ነው ልቤን የነኩት እነዚህ ሱዳኒ እና ኢንዶኔዚያዊ ባልና ሚስቶች። የምር 7 ልጅ እያላቸው በዚህ ረሃባቸው ላይ ሰው ማስጠቃት። ድሃ እኮ ደግ ነው። ሀብታም እኮ ሰው አያስጠጋም እኮ ጋይስ። ድሃ እኮ በጣም ደግ ነው። እነሱ እየተራቡ ከዚህ ካላቸው ላይ ሊያቃምሷት በቤታቸው አስጠግተው አመት ከምናምን የቤት ክራይ ሳይሏት የምትበይበትን ሳይሏት ጭራሽ ስራ እሷ በነፃ ማኖራቸው ከብዷት ተነስታ ስራ ስትሰራ ተይዋት ስሪ ተይው ቁጭ በይሏታል። ቆሻሻ አይከብዳቸውም እነሱ ቤታቸው ቁሽሽ ብሎ እሷ ከብዷት ተነስታ ስራ ተይው። ስንት ሆኑ ማለት ነው? 7 ልጅ ባልና ሚስት 8 9 ከዛ እሷ 10 የእሷ ልጅ 11 ሰው 2 ክፍል ቤት ጋይዝ። ባልና ሚስት እዛኛው ይተኛሉ። እሷ ደግሞ እዚህ ጋር ከነሱ 7 ልጆች ጋር ታጉራ ታላቅየው ሳሎን ይተኛል ብላለች። ይህን የስንት ወር የቤት ኪራይ የተጠራቀመ አለባቸው። በሴኩሪቲ ደሞዝ ግን እርዳታ ይረዳሉ። የሆነ እርዳታ ይረዳሉ። እርዳታ ሲረዱ ሄደው ሲያመጡ የእርዳታ ምግብ ለልጄ ወተት ያመጡልኛል አለች። እንደዚህ አረብ ሀገራት ጀምዕያ ኸይርያ የሚባል ይሄ በጎ አድራጎት ድርጅቶች አሉ። እነዚህ ሶማሌዎች አራበሻ ግን እኮ ምንም ድሃ ቢሆን እኮ ኩሩ ነው እናንተ። እዚህም ሀገር ካታር የሚወስዱት የእርዳታ ሩዝ፣ ስኳር ምናምን ተመዝግበው ሄደው የሚወስዱት ሶማሌዎች፣ ሱዳኔዎች፣ እነዚህ ግብጾች፣ ሶሪያዎች ናቸው። ሀበሻ እርዳታ እንዳለ የእርዳታ ምግብ እንዳለ እንኳን አያውቅም። ተመዝግበው ሄደው ይወስዳሉ። የእርዳታ ሩዝ፣ ስኳር፣ ዘይት፣ ወተት፣ ይሄ የቆርቆሮ ወተት። ሰዓት እየደወልኩኝ እንደዚህ አልኩሽ፣ እንደዚህ ስለሆነ ነው ይሄ ነገር ስለሆንኩ ነው ብላ እንደዚህ አለችኝ። እና ይሄን ነገር ስሰማ ሰማይና ምድር ተደበላለቀብኝ። በቃ ከገንዘቤ፣ ከእህቴ፣ ከባሌ ከምንም የሆንኩት ነገር የለም። በቃ ሁሉ ነገር ለመጀመሪያ ጊዜ
ለመጀመሪያ ጊዜ ሲሞክራት ለምን ጮሃ አምልጣ ከቤት ወጣ ጎረቤት አልሄደችም? ቢላዋ ይዞ ማለት ነው። ቢላዋ ይዞ ጨርሶ ያን ነገር አድርጎ ጨርሶ ቢላዋ አመጣና ይሄንን ነገር ለማንም ብትናገሪ አርድሻለሁኝ፣ ማንም አይደርስልሽም፣ እዚህ ጋ እኔ ነኝ ያለሁት። የምታውቀው ታሪክ የለም። የዛን ሰዓት የ14 ዓመት ልጅ ናት። ስልክ የላትም። ሰራተኛይቱን ትንኮሳ ሲያደርግባት ወዲያውኑ በ3 ወሯ ሄዳለች። አጋዥ ቀጥሬ ያለው ብዬሻለዋ። እሷን አጋዧ አስቸግራት ሄደች። አጋዧ ስትሄድለት ከእህትሽ ጋር ብቻውን ሆነ ተመቸው። በቃ የዛን ሰዓት እንደዛ አደረጋት ማለት ነው። የዛን ሰዓት ለምን እንደዛ አልተደረገ የሚባል እህትሽን ከ14 ዓመቷ እስከ 17 ዓመቷ ባለቤትሽ እንደ ሚስት ሲያደርጋት ሲቆይ ልጆችሽ ለብሳ አያውቁም? አያዩም? ይሄንን አይተዋል። ልጆች አይተዋል። ይሄን ጉዳይ ሁሉም ልጆች ላይ አይምሮቸው ላይ ተቀርጿል። ይሄ ጉዳይ ተቀርጿል። በሰዓቱ ይሄንን ሲያዩ ስንት ዓመት ናቸው? የ6 ዓመት ከምናምን የ3 ዓመት ከምናምን እና የ6 ዓመት እየዋለ እያደረ ሲሄድ በአንድ ላይ ሲተኙ በአንድ ላይ እንደዚህ እንቅስቃሴ ሲያደርጉ እንደዚሁ ሲያስፈራራት አልሰጥም ባለችው ሰዓት ሲያስፈራራት ምናምን ነገር ያያሉ። ብዙ ነገር ያውቃሉ ልጆቹ በጣም ብዙ ማለት ቤት ነው። አንድ ክፍል ቤት ነው። የተለያየ ክፍል ያለም አንድ ክፍል ነው ቤቱ። ፊት ጊዜ 3 ክፍል ነበረ። 3 ክፍል ነበር። ያ ቤት ሲፈርስ ሌላ ቦታ መጡ። ምክንያቱም ያ ነገር ምን ይላታ መሰለኝ፣ ልጆቹን ይዤ ሰወራለሁኝ፣ ልጆቹን ይዤ ጠፋባታለሁ፣ ልጆቹን አርዳቸዋለሁ፣ አንቺን እገልሻለሁ። እህትሽ ለራሱ እዛ ሁና ለሀገሯ እንዳትበቃ ነው ማረጋት። ያ ነገር ቅድም ልጄ መሞቷን ነግሮኛል ያልኩሽ ማስጠንቀቂያ ነው ለሷ ማለት ነው። ማስጠንቀቂያ የዛን ሰዓት እኔ ነኝ የማውቀው የሆንኩትን ማለት ነው። እኔ ነኝ የማውቀው። እሺ ቆይ እና ታዲያ 14 ዓመት እስከ 17 ዓመት ዝም ብሎ እንደሚስት ሲጠቀምባት እንዴት እርግዝና አልተፈጠረም? ያን ነገር ይሄ የ72 ሰዓት የሚባል መድኃኒት አለ። የ72 ሰዓት መድኃኒት በየቀኑ ያስወጣታል። በየጊዜው ከሆነ ሰዓት በኋላ ደግሞ መድኃኒት አስቀብሪ ያላት። ይህ እኮ መሀንነት እኮ ያመጣል። የ72 ሰዓት እኮ ኢመርጀንሲ ነው። ለአንድ ጊዜ እኮ ነው፣ ለአደጋ ጊዜ እኮ ነው እንጂ እኮ አንድ ሰው የ72 ሰዓቱን በየቀኑ የሚወጥ ከሆነ እኮ መሀንነት ያመጣል እኮ። እሱማ ወደፊት አደጋ ነው። ህይወቷ እኮ አደጋ ላይ ነው ያለው። በእያንዳንዱ እንትን እንኳን እንዳልወጣው እንኳን ፈልጌ ብል ቁሞ ነው የሚያስውጠኝ አለች። እንዳትውጥ ካልዋጠችማ ከእህቷ ባል ልታረግዝ ነው። መዋጥማ ግድ ነው። ግን እሺ አስቀበረች። ግን በኋላ የ3 ዓመቱን አስቀበረች። ካስቀበረች በኋላ በቃ ኖርማል ባልና ሚስት እንደፈለጉ ነው የሚሆኑ። እዛ ጋር እሷ አንድ ጎረቤት አይጠረጥርም፣ ጎረቤት አያይም፣ አይጠረጥርም። ጎረቤት የሚያውቀው ታሪክ የለም። ጎረቤት የሚያውቀው ታሪክ የለም። ቢያውቅም ለራሱ አይናገርም። ኖ ማለት የሚጠረጥር አንተ ጎረቤቶችን ከአረብ ሀገር ከተመለስሽ በኋላ ጎረቤቶችን ለመጠየቅ ጉዳዩን ከሰማሽ በኋላ ለመጠየቅ አልሞከርሽም? ላይ የፊዚካሏ ተቀያይሯል፣ ሰውነቷ ሁሉ ተቀያይሯል። በጣም እንትን ብላ ነበር፣ ወፍራ ነበር። ምንድን ነው እያልን ስንጠይቅ ደግሞ ምንድን እንላለን? ችሪስ ተመቻት፣ ልክ አይደለችም እያልን እንላለን። ግን ምን ብለው ሌላ ነገር ይጠይቋታል እሷን። ኦፍኮርስ ሴት ልጅ እኮ ሰውነቷ ያስታውቃል። ግንኙነት ስትጀምር ሰውነቷ ይሰፋል፣ ይፋፋል ምናምን ሰው ያስታውቃል። አዎ ግን ምን ብለን እንጠይቅ? ለመጠየቅ በጣም አስቸጋሪ ነው። ይሄ ቃል በጣም ይከብዳል። እኔም ጭንቅ ስለሆነብኝ ነው አሁን እዚህ ጋ ሚዲያ ላይ ያወጣሁት። ለምን አልጠፋችም ግን እህትሽ ይዛኔ ለመጀመሪያ ጊዜ ሲሞክራት? የልጆቹ አደራ አለን። የልጆቹ አደራ ስላለት ነው። ተው እናታችን እኮ ናት፣ ሁለተኛ እናታችን ናት እኮ የሚባልም ነገር እሱን ሁሉ አድርገን ብዙ ነገር ሂደን ልጁን ከዚህ አሶሳናን ብዬሻለሁኝ። ጉዳዩ በተፈጸመበት ነው ክስ የሚመሰረተው። አዲስ አበባ ተሂዶ እሷም ከክፍለ ሀገር መጥታ እንትን ክስ ተመሰረተ። ልጁ መጥሪያ እዛ ከአሶሳ በፕሌን ወሰድ ነው ታጅቦ ምናምን ሄደ።
ነው ስለደረሰብሽ ነገር። አሁን እኛ ይግባኝ ለምን አትጠይቂ? እንደነገርኩሽ ነው ሀብዬ፣ ገንዘቤን ሁሉ ተካፍሎኝ ሂዷል። እኔ ያለሁት አሶሳ ነው። ክሱ የተመሰረተው አዲስ አበባ ነው። ግሻውን ለጠበቃ ብታቆሚበት ገንዘብ ነው የሚያስፈልግሽ? በቃ አዎ፣ ለጠበቃ የማቆምበት ገንዘብም ያስፈልገኛል፣ ሰውም ያስፈልገኛል። ሰው ምክንያቱም እዚህ ጋ አሁን ፍትህ የለም። በቃ ፍትህ የለም። በቃ ሁሉም ነገር በመካከል ላይ በቃ በእጅ ነው። ሁሉም ነገር በእጅ ነው። ታውቂያለሽ፣ እኔ በእግሬ ብሄድ እነሱ በእጃቸው ሄደው ነው ነገሩን አበላሽተው ያወጡት። ፍትህ በቃ የሚባል ነገር የለም። እኔም አለቅሳለሁ፣ እህቴም ታለቅሳለች። ህይወቴ ምስቅልቅል ላይ ነው ያለሁት። ልጆች እዚህ ጋ አይምሯቸው ተዛብቶ ነው ያለ በሱ ስራ። የሴቶች ጉዳይ ሄደሻል? የሴቶች ጉዳይ አይደለም የሄድኩት። እያንዳንዱን ነገር መረጃ ይዤ የእድሜ ምርመራ አምጡ ተባለ። የእድሜ ምርመራ አመስገባሁኝ። የሙሉ ምርመራ ከኤችአይቪ ከአባላዘር ከተለያየ በሽታ እና ይሄንን ድንግል አለመሆኗን እንትን አምጭ ተባልን። እሱን ወሰድን። ምስክር አምጭ ተባልኩኝ። እኔም በመስማቴ እና ልጅቱን አስቀምጬና ሰው አስቀምጬ አጋዥ በመሄድ እና ማዘር ደግሞ ስለተነገራት ሰምቻለሁ ብላ መጣች። ያለውን ሁሉ ነገር አደረግን። በቃ እዚህ አይደለችም ልጅቱ። ጉዳዩን እዛ ተከታተለው። እናትሽና እህትሽ ግን ለምንድን ነው ስትፋች ጠብቀው የነገሩሽ? ለምን ከዚህ አውሬ ጋር እንዳይገልሽ ጥንቃቄ አድርጌ እህትሽንም እንደዚህ በቢላዋ እንትን ሲላት ስለነበረ ልጆችሽ የወለድሻቸው ልጆችሽ አባታችን ተው፣ እህታችንን፣ አክስታችንን፣ እናታችንን አትግደልብን፣ እሷ ናት ያለችው ብለው ያዳኗቸው። ልጆችሽን ጠይቂ ብላለች ማለት ነው። እና አደራሽን ልጅ እንዳትሞችብኝ፣ በሰው ሀገር እንዳትቀሪብኝ። ወንድም የለሽ? ወንድም የለኝም። የሩቅ ዘመድ ነው ያለኝ። ወንድም ቢኖር ትንሽ ነው እድሜው። ሩቅ ዘመድ ናቸው። እኔ ምንም አያደርጉልኝም። የሚያግዘኝም ሰው የለም። አንቺ እሱን በተኛበት እጅና እግሩን አስረሽ ፖሊስ መጥራት ይቅትሽ ነበር ይዛኒ። ለነገሩ ፖሊስም አሁንም እኮ ሄዶ ነበር፣ ፖሊሶች ጋር ሄዶ ነበር እኮ። ፖሊሶች ጋር ካሶሳ እኮ ነው መጥተው የወሰዱት። መጥተው ነበር። ምን አደረጉልኝ? ጭራሽ እኔን ሊያጠፋ እኮ ነው አሁን ጭራሽ አባሱብኝ እኮ። አሁን ለራሱ እኮ ከኔ ላይም እኮ አልወረደም። እንደዛ አረግሻለሁ፣ በቀልሻለሁኝ፣ ቀላል ነው እንዴ? በስንት መረጌታ ደግሞ ጭራሽ እኮ ሄዶብኛል። ይሄ ሳያንሰው እኮ በስንት መረጌታ እና በስንት የሚባል ነገር እኮ ሄዶብኛል። ፈዝጄ ደንዝጄ እህቴ እንድትሞት ራሷ እንድታጠፋ እኮ ሄዷል። ምንድነው በስንት መረጌታ ሄዶብኛል? አልገባኝም። አብዬ ይሄንን ነገር እንደሰማው ሲያውቅ አፍዛ ደንዝዝ የሚባል ቦታ ሂዶ መርጌታ የሚባል ነገር ነው። ከዛ ያንን ነገር ሁሉ እኔ ወደ አብጄ እሱን እያልኩኝ ማለት እሱን እንድትይ መተታው ከኔ ይፈልግቻል እንዴ? ቢፈልግሽማ እኮ አንቺ እኔ ትዳሬ መፍታት አልፈልግም እያልሽ እየለመንሹ እምቢ ፍቺ ነው የምፈልገው አይልም ነበር እኮ በኋላ ፍች ምር መሆኑ ሲያቅ ይሄን ነገር መስማቴን ሲያቅ እኔን በቃ ማጀዘብ ፈለገ እና ከኔ ውጭ ሌላ ወንድ እንዳይነካት እንደገና ደግሞ እኔን እንድትል በፎቶ በምናምን በሄድኩበት ሀገር ሁላ ስም በሄድኩበት ሀገር ማለት ነው ስቅላት የሚባል ታውቂያለሽ? ያለበት አውቃለሁኝ። ያስፈቱትንም ሰዎች አውቃለሁኝ። አጠቃሽ አንቺን ወይ አሲድ እንዳይደፋብሽ ወይ እንዳይገልሽ እኮ እንዳይገለኝም ሆነ ድምፅ ሆነኝ የምል እኮ በምክንያት ነው። ነገ ተነገ ወዲያ እኮ ይሄ ሰውዬ አይመለስም። ልጆችንም ቢያገኝ አጋጣሚውን ከመድፈርም ወደ ኋላ አይልም። ሴት ልጆች ናቸው የያዝኳቸው። ሁለቱም ሴት ናቸው።
እሺ ለምን ይዘሻቸው ሴቶች ጉዳይ አትገቢም? መጠለያ እኮ አለ። ያስጠጋሉ፣ ያስጠልላሉ እኮ ፕሮቴክሽን ለሴቶች ለመስጠት። ሁለቱም ሴት ናቸው እኮ። የሴቶች ጉዳይ ለምን አትገቢም? ለህይወቴ ይሰጋለሁ ብለሽ አቡዬ መጠለያ ሴቶች ጉዳይ ለምን አትገቢም? ያ ማለት አዲስ አበባ ነው። አዎ አዲስ አበባ። እኔ ልጆችን እያስተማርኩ ያለሁት እኮ አሶሳ ነው እኮ። ልጆቹ እናትሽ ጋር አይደሉ? እሱ እኮ አንቺን ነው የሚያጠቃው፣ ልጆቹን አይደለም። ልጆች ማዘር ያለችው ክፍለ ሀገር ናት፣ ሌላ ክፍለ ሀገር ነው ያለችው። እኔ ደግሞ አሶሳ ነው ያለሁት። ልጆችሽም ማን ነው ቴክ ኬር እያደረገ ያለው? እኔ ነኝ ያለኋቸው አጠገባቸው። እዛ አሶሳ የሴቶች ጉዳይ ቅርንጫፍ የለውም እኮ። የሴቶች ጉዳይ ቢኖርም እኮ አሶሳ ይሄንን ጉዳይ የሚከታተል አዲስ አበባ እንጂ አሶሳ አይደለም። ታዲያ ምንድን ነው መፍትሄው? ዘጋጋሽብኝ እኮ። ያለውን ነገር በቃ ጠበቃ ካገኘው፣ ህግ አማካሪ ካገኘው ያለውን ነገር ነው እንጂ አዲስ አበባ ልጆችን ለማን ትቻል ነው የሚሄደው? ትምህርት ቤት አለ። ሰውየው ደግሞ አዲስ አበባ ነው በነፃነት እየተንቀሳቀሰ። እሱ ያለው የት ነው? አዲስ አበባ ካለ ታዲያ ወደ አዲስ አበባ ከመጣሽማ ቀረብሽለታ እኮ። ያ ነው። እዛም ሆኖ እኮ አልቻልኩትም የሚያንገራግረኝም። ስለዚህ አዲስ አበባ እሱ ካለ አንቺ እዛው ሁኚ። አሁን ማድረግ ያለብን ምንድን ነው? ጠበቃ መፈለግ ነው። አቡ የት እንደሆነ ታውቂያለሽ? ብለድ ፕሬሸር አለች አንዷ። ኦኬ ሜቢ ዶክተሮች ካሉ ይሆናል። ስለዚህ አታደርጉም። አዎ ኃይል ኑሮት እንኳን ሻወሩ ሲወስድ አናቱን ካመሙ እጁን በጣም የሚሰማው የነበረ እንደ ቁርጥማት ነገር እንኳን አይደለም ነርቭ ስለሆነ ሙሉ ለሙሉ እስከሚድን ድረስ በጣም ረጅም ጊዜ ይወስዳል። አዎ አይቻልም። እና እኔ ምኖር በነገሮች ላይ እኔ የራሴ ዶርም አለ ብዬሽ አልለቀኩትም። ያን ዶርም እኔ ከሱ ቤት ገብቼ ነው እና የሆነ ከሳምንት 1 ቀን 2 ቀን ድክም ሲለኝ ብቻ ቤት እጅ አድራለሁ እንጂ አላድርም። ማለት እናትና ልጅ ናችሁ ማለት ነው። ግንኙነት ካላረጋችሁ አንቺ እሱን ታጥቢዋለሽ፣ ታጸጂዋለሽ፣ ታበይዋለሽ፣ ታጠጪዋለሽ፣ ቤቱን ሁሉ ነገር ትንከባከቢዋለሽ። የንጹህ ፍቅር እንጂ ይህ ግንኙነት የሚባል ነገር የለም። እንደገና ደግሞ አቡዬ ብልሽ መጀመሪያ ላይ ቤቱ ስገባ ከአያቱ ቤት ስገባ የሳር ፍራሽ ነው የነበረ እና ያን ሳር ፍራሽ አይመቸውም ብዬ ተጣጣፊ ብረት አለች እና በሰዓቱ 900 ብር ነው የገዛኋት። ያችን ገዝቼ አዲስ ፍራሽ፣ ሌላ አዲስ ፍራሽ ፎም ገዝቼ እሱ ብቻ እንዲተኛበት ነው ያደረጉ። እኔ ወለል ላይ ነው የምተኛ ሳር ፍራሽ ላይ። ማይ ጋድ። ምክንያቱም ከእሱ ጋር ከተኛውማ እጥለዋለሁ በእንቅልፍ ልቤ፣ ወይም ደግሞ እሱ እጁን እነካዋለሁ ብዬ ስለማስብ እና ብቻውን ነው የሚተኛ የነበረ በሰዓቱ። እናት ነሽ ማየ ትሙት፣ እናት ነሽ፣ የእናት አንጀት ነው ያለሽ። እሺ ማለት ከዛ ይሄ ልጅ ስልክ አለኝ። ስልክ ሲለኝ ያንን ስልክ ሰጠሁትኝና እኔ ነፃ ሆንኩኝ። ከዛ ያ ልጅ የሚወደኝ ልጅ ያልኩሽ በምን ያገኘኝ? ከዛ አዲስ ቴክኖ አዲስ ስልክ ተች ገዛና እንግዲህ ምን ታማኝ ምን ትይው አላቅም፣ እንዴት ታረዩ አላቅም፣ ብቻ ይሁን ነው ይልና ከነሲል ወርሃዊ ዋይፋይ ፓኬጅ አርጎ ሞልቶ ይሰጠኛል። ያ የሚወደኝ ልጅ ማለት ነው። አዲስ ተች ቴክኖ ማለት ነው ይሰጠኛል። ከዛ የሚገርምሽ ያ ልጅ ደግሞ በጣም ስለሚጠነቀቅልኝ በአካል ማለት ነው ፊት ለፊት አብረን እንኳን መንገድ አንሄድም። ምክንያቱም ሰው ቢያይ እሱ ስለተቆረጠ ችት አደረገችበት ብሎ ሰው ስምሽን ያጠፈዋል። እንዳታገኝኝ በስልክ እናወራለን፣ ከዛ እኔ ልክልሻለሁ የሚላከው ነው የሚለኝ። እኔ ደግሞ በቃ መውረት ትፈልጋሉ ማለት መወሮ ሰው ፈልግ ነበርኝና እናቴ ልካልኛል። ያው የኔ ቤተሰቦች ደህና እንደሆኑ ስለሚያውቅ በኢኮኖሚ እናቴ ላከችልኝ ስልኬ ሲጠፋ ጊዜ ተጨንቃ አዲስ ስልክ ገዝታ ላከችልኝ። ስለው እኔ ካላስኩት ሙቼ እገኛለሁ አለ። እንዴት ማለት ያልሰጠሁት ማለት ደግሞ ጭራሽ በቃ እኔ ከምንም ከዛ ስለው ይህንን ያዣንቻለኝ። እሺ አልኩና ሰጠሁትኝ። ላድርግ ያው እኔ ከህመሙ ጋር ነው ማገናኘው።
ማለት ከራሱ ብልጠት ከሌላ አንግል ሳይሆን ከህመሙ ጋር በቃ ስለተቆረጠ መስራት ስለማይችል እንደሰው ስለማይገናኝ ይሰማዋል ነው እኔ እና እንዳይሰማው ከማንም እንደማያንስ ነው እኔ ደግሞ እንዲረዳኝ የምፈልግ የነበር በሰዓቱ ነው። ስልኩን ሰጠሁት። ከዛ እንትን ባለ በተቆረጠ በ6 ወሩ ቼካፕ አለውና ሄድን። ስንሄድ ደህና ነህ አሁን ድነዋል በቃ ጎበዝ ምናምን። ፍየል እያረድኩ ነው በነገሮች ላይ አብዬ ወርቄ ስሸጥ ያለ ምክንያት አይደለም። ፍየል እያረድኩ እህቴ ወልዳ በኦፕራሲዮን የወለደችና ነይ ልትሞትም ልትድንም ትችላለች እኔና እያት ስባል እዚህ ፍቅረኛ የታሞተኝቷ አለመጣ ያልኳቸው የእናቴ ልጅ እህቴ። ከዛ እንደዛ ስቷል። ለምን ጥየው በሄድ እንግዲህ አያቱ ደካማ ናት። ሰርታ እንኳን ለሱ ቀርቶ የተመጣጠነ ልታበላው ለራሷ እንኳን ሽሮ ጠዋት ካገኘች ከቡና ጋር አለቀ ትውላለች ታድራለች። የድሮ ሰው ስለሆነች ጠንካራ ነች። ከዛ ያንሰላሰብ አለድም ያልኳቸውና ከ6 ወር በኋላ ደህና ነው በቃ ጎበዝ ምናምን ተባልኩኝና በሐኪሞች አሁን ግንኙነት ማድረግ ትችላላችሁ ምናምን በቃ ሁሉ ነገር ተፈቀደልና እንደፈለከ በቃ ምናምን ብሎ እጁን እንደዚህ አንቀሳቀሱለትና በቃ ደህና እንደሆነ አሳዩት። ከዛ እኔ ውፍ ተመስገኘት በቃ ደህና ነው ምናምን ነው በል አሁን ካምፓኒውን ክሰስ አልኩት። ካምፓኒውን ክሰስ በራስ ፍላጎት አይደለም የተቆረጠ ስራ ስትሰሩ ነው። እዛ ካምፓኒ ተቀጥረ ስራ ስትሰራ ነው እና የግድ መክሰስ አለብህ ብዬ አጎቱ ጋር አበረታታሁትኝና ያው የክስ ሂደት ማስጀመሪያ ምናምን ይባላል። ከዛች ወርቅ ከሸጥኳት የተራረፈች ያው ሰዓቱ ጊዜው አሪፍ ነበረ ማለት ብር ያስይዝሻል። ወርቅሽን ብትሸጪው ባንዴ የምትበትኙ ነገር አልነበረም እና በዛች ለጠበቃም ለምንም ሰጣጣሁትኝና ጀመረ። አሸነፈ 200 ሺህ ብር አሸነፈ። ጀግና ሴት እኮ ነሽ። እንዳንቺ አይነት ጀግና ሴት ከጎኑ ያለች ወንድ መቼም ነው ማይወድቀው። አሸነፈ። ደስ አለኝ። ከዛ ምን አሰብክ ስለው ኮስሞቲክስ አለኝ። አይ ኮስሞቲክስ ለመክፈት ኪራይ መከራየት አለብህ። ኖ እንደዛ መሆን የለበትም። አንተ የድሃ ድሃ ተብላችሁ ቁጠባ ቤት ነው የምትኖሩ። ስለዚህ ቀበሌ ሄዳ አመልክትና በወጣቶች ተደራጅተ ኮንቴነር እየተሰጠ ኮንቴነር መንግስት ይጥልልሽና ይመድብሻል። ከዛ ከሱ በፊት የተመዘገቡ ስንት ሰዎች እያሉ እሱ በኋላ ሄዶ አመለከተና መጀመሪያ እድል ተሰጠው። ያ ኮንቴነር 5 በ5 የሆነች ማለት ነው። በጣም የምታምር ኮንቴነር ታያል። ሲሰጠው ደስ አለን፣ ተሰጠው ደስ አለን። በቃ ምንድን ደስታው ምን ልበልሽ፣ በቃ ደስ አለን። ደስ የሚል ነገር ነበረ። ቤተሰቦቹ ጋርም ጥሩ የሆነ መግባባት ነበረኝ። ደስ ይላል። ያችን ብርም እዛ ላይ አዋላት ኮስሞቲክሱ ላይ። ልጁም እንዳልኩሽ ፈጣን ስለሆነ ከሰው ጋር ስለሚግባባ ከአዲስ አበባ የሚያመጡትን እንትን ነጋዴዎች ሌለውን በዱቤ ሊሰጡት ተስማማና ተነጋግሮ ከፈተ። ሲከፍት ምን ይሉታል? አሁንም እንዳልኩሽ ዘመዶቹ አሁንም ያው ጥሩ ዘመድ ጥሩ ነው፣ ግም ዘመድ ደግሞ ግም ነው። ይሰባሰቡና እንዴት እናርገ የስችል ልጅ ጉዳይ ማለት አሁን ይህ ልጅ ቁም ነገር እየያዘ ነው፣ ደህና ነው። ስለዚህ በዚህ ቁም ነገር ላይ አሁንም ከልጅ እናቱ ላይ ናቸው። ከልጅና የልጅ እናቱን አሁንም አግብቶ ይቀመጥ ይላሉ። ከዛ እናት አያቲቱ ልገረገችን እኔ እኮ ሀቡ አታምኝም። 8 ሰዓት ከሌሊቱ አላርም ቀጥርና ማለት ነው እናቱን መድኃኒት አላት፣ የእሱ መድኃኒት አለው። እንቅልፌ ተነስቼ ለአያቱም ለሱም መድኃኒት ሰጥቼ ነው እንደገና ተኝቼ ከዛ 10 ሰዓት እንደገና የምነሳ ባላርም ማለት ነው ነበር። አያቱን ብድግ አድርጋ ምን ትላለች? አይ እኔም ሳስብበት ነበረ እንግዲህማ ካልሆነ የልጅ እናቱን ነው እንጂ ከእሷ ጋራ እስች ጋራ የባሰ ብሩን ያጠፉታል። የራሷን ወርቅ ድግ አድርጋ የሸጠች ልጅ ለሱ ሱቅማ አታስብም ብለው ሲያወሩ ማን ይሰማል? ጎረቤት። ያ ጎረቤት ደግሞ የወሎ ልጅ ነው። ከዛ ብድግ ያደረግና ያ የወሎ ልጅ እንትን ይለኛል፣ ይደውልልኝና ላግኝሽ እፈልጋለሁ ይለኛል። እሺ ምናምን አልኩና አድትን እህቴ ከዚህ በኋላ ለፍተሻል፣ ለእግዜሩ ተመችተሻል። እንኳን እግዜሩ ምድር ሳር ቅጠሉ አራዊቱ ሁሉ አመስግኖሻል። በቃሽ አቁም የዚህ ልጅ ጋራ እንደዚህ እያሉ እያሰቡ ነው። ዞር በል ምቀኛ ሆን ብለክ ማንም አይልም። ያው ጥሩ ሰዎች ናቸው ብዬ ስለማሰቡ ምቀኛ ማንም አይልም። ምክንያቱም ከእነሱ አንደበት ነው እኔ የምጠብቅ ምናምን አልኩኝና ሰውዬዎች እንግፍግፍ አድርጌ ላኩት። ሰምቼ እንዳልሰማው ሁኜ ማለት ነው። ከዛ ይሄ ልጅ ሱቁን በከፈተ
ትንሽ ጊዜ ነው ወራቱን አላስታውስም፣ ብቻ የተወሰነ ጊዜ እንደቆየ የሆነ ጁስ ቤት ከስራ እንደወጣሽ እዚህ ጋር እንገናኛለኝ እና ክረምት ነበረ፣ ዝናብ ይዘንባል። ከዛ አንቺ ችት ታረጊብኛለሽ አለኝ። ማለት ስለው የሆነ ሰው የምታገኙ ሰው አለሽ ሲለኝ እውነት ነው ማገኙ አለ፣ ግን ልጁ በእንደዚህ አይነት መንገድ ሳይሆን የሚያገኘኝ እኔ ሊያግዘኝ ሳፖርት ሊያደርገኝ የሚቸግረኝ አንተ እኔ እንደደረስኩልህ ሁሉ ልጁ ከጎን የሚሆን ልጅ ነው፣ ግን አልፈልገውም። አንድም ቀን ከአንተ ተለይቼ እንዳላደርኩ ታውቃለህ። ወጣው ስራ ገባው ስራ ነው ለምንድን ነው ምናምን ነገር ብዬ እንትን ስለው አይ በቃ 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 ምናምን ነገር ተይብስ ነው አሁን ለምትስ ቅዱስ እኔ እንጃ ሀብዬ እንዴት እንዳደረገኝ ብታዩ ማለት ነው። ንግግሩ ራሱ ይመጣብኛል እስካሁን። በቃ 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 አቁሚ፣ ከዚህ በኋላ እኔ እና አንቺ እንደዚህ የሚባል ነገር የለም። በቃ ቁሚ ቁሚ እዚሁ ላይ ምናምን አለ። ጁስ ቤት ነው እንግዲህ የቀጠረ ይሻሉ። ከሰው መሀል ከፍ ዝቅ ሲያደርገኝ እኔ ሄድሽ በውስጤን በውስጤ አድርጌ ሄደ። ያንን ደግሞ ጁስ በሰዓቱ በእርግጥ የታየኝ ሌላ ሲሆን ካፈልኩ ያ ጁስ ደግሞ ከፍሎም በኋላ ካፈልኩኝና ስወጣ ዝናብ እየዘነበ ነው ብዬሻለሁ። ያ ዝናብ ለእኔ እሳት ታውቂያለሽ፣ እሳት ነው የሚወርድብኝ ይመስለኝ። ከዛ አለቀስኩ፣ በጣም እያለቀስኩ ምናምን ሄድኩ ወደ አያቱ። እሱ ወደ አያቱ ቤት አልሄደም፣ ቀድሞ ወደ ወንድሙ ቤት ነው የሄደ ለካ፣ ወደ አጎቱ ማለት ነው፣ እንደ ወንድም ነው የሚሄው። ከዛ ሄድኩ ወደ አያቱና ታትዬ ነው የምንላት፣ ታትዬ እንደዚህ እኮ አለኝ ብዬ ስነግረው አዎ ተነጋግረንበት ወስነናል። አንቺም ያልኳት አንቺም ስለ አዎ አለች። አመሰግናለሁ በቃ የኔ ታዩ ችግር የለውም በቃ ችግር የለውም ያልኩ በቃ ሌላ ምንም አላልኩም። ሄድኩ ወደ ዶርሜ ከፈትኩኝ፣ እንቅልፍ አልወሰደኝም። በቃ ሳለቅስ አደርኩኝና 11 ሰዓት ሲል ተነሳሁ። አንሳብ ያዝኩኝ። ገዳም አለ ከኛ አሁን ካለሁበት ከተማ ወጣ ብለሽ ገዳም አለ እና አቡነ ሀራ ንገርሽ በቃ አቡነ ሀራ ሄድኩኝ። ወደ አቡነ ሀራ ሄድኩኝ እና ሌሊት ነው ይሄ ያኔ ነው በቃ ያኔ ሰህድ ነው በቃ የተቀየሩ። ስልክ ጨርሶ ካፌ ሄዶ ሲያገኛቸው እየደነገጡ በዛው ስልኩን ብሎክ እያደረጉ ሴቶችም ሳያገኙት እኔ ዛሬ ላይ ሀውዬ ወደ መጨረሻው ልድረስ እና ዛሬ ላይ ላይ አግብቻለሁ። በጣም ተቃራኒ የሚንከባከበኝ የሚወደኝ ያኛው ቴክኖ ስልክ የገዛልሽ አይደለም እሱም አገባ ድሮም እኮ እሱ እኔ አልፈልገውም አልወደውም ነበረ እና ሁሉ ጠብቆ ተስፋ አድርጎ ቴክኖ ገዝቶ ጫማ ገዝቶ ወይኔ ጫማ ብቻ ነው የሚገርምሽ አብዬ ስንት ነገር ወይኔ የእሱን ከዛ በኋላ እኔም ወደ ቡናው ትኩረቴም ወደ ቡና ሳረግ መቼስ ፈጣሪ ልዋሎ ሲመጣ ይመጣል እና ሳልፈልግ አሁንም ቢሆን ያለው ልጅ ያን እንደዛኛው ለመጎዳት ቅርባይም አይደለሁም እንትን ለማለትም ሩቅም አይደለሁም። 3 ዓመቴ ነው። በባለፈው ገብቼ አንቺ ጋር የሆነ ችግር ተፈጠረብኝ ስልሽ እንዲህ ያርግ ያልሽኝ አረኩኝ፣ ተስተካከለ። 4 ዓመታቸው ሆኗል። በጣም ነው የሚወደኝ የሚንከባከበኝ። እንደው ዩቱብ ላይ ከእሱ ጋር የሚተዋወቅን እሺ ነግርሻ ገና ሆስፒታል ሲወጣ ነው ከአንዳንድ አይነትን ማየት አልፈልግም ያለችው ልጅቷ። ስታየው ህፃኗ ራሱ ማለት ነው እንደዚህ ህፃኗ በተወለደች በ6 ወሯ ስለምንግባባ ከእሷ ጋር ከልጅናቱ ጋር ስለምግባባ ለምኜ ቢያንስ ልጁን ሲያያት ተስፋ ያደርጋል፣ ተስፋ ከመቁረጥ ነፃ ይሆንልኛል ብዬ ለምኜ እጄ ህፃኗን ይዤ መጥቼ ሳሳየው ሪያልች ህፃኗ በቃ መቅረብ አልፈለገችም። ሪያልች ህፃኗ ከዛ ከአክስቷ ጋር ከልጅናቱ አክስት ጋር ነበር የመጣሁኝ አዝላልኝ ማለት ነው። ለእኔ አልሰጠችኝም። ስታለቅስ ረረራ አምጨት ፈርታለች፣ ሆን ነገር ፈርታለች አለችና ይዛት ሄደች። ከዛ በኋላ ልጁን አላሳዩትም አላየም። እነዛ ያች እኮ ይኸውልሽ ድንገት በስህተት ይመስለኛል እኮ አልፈለገችውም። በቃ አልፈልግ እስካሁን ድረስ ራሱ አትወደውም። ድንገተኛ ግን ነው እንትን ያለ በቃ ዝም ብለሽ ድንገት የምትገናኙ ነገር አለ። እሷም ልጅ ስም ስለሆነች ከዛ በኋላ ማስወጣት አልፈለጉም። ተወለደች። እንደዛ ነው የሆነ። ከዛ ወደዚህኛው ልግባልሽ ወይስ ብቻ አስተምር ነበረ ጋምቢ እዚህ እየከፈልኩ 900 ብር በሰዓቱ። በጣም ጎበዝ ልጅ ነበርኩ። ስራ በጣም እወዳለሁ። ከያዝኩ አልለቅም። ደፋር ነኝም። ስራ ስሰራ አይኔ ፍጥጥ አድርጌ ነው የምገባ ወደ ቢዝነስ። ያከስረኛል ሳይሆን አገኝበታለሁ ብዬ ነው የምገባ እና
ደህና ነኝ ሰራለሁ። እየሰራሁ እያለ ይሄ አሁን ያገባሁት ባሌ ይመጣል። ሲመጣ አይናገርም፣ አይጋገርም፣ አያወራም። ይመጣል፣ ይጠቀማል። እንትን ምግብ ደውሎ በሌላ በአስተናጋጆች ነው የሚደውል። ማለት እሱ የሚሰራ ቢራ ማከፋፈያ ውስጥ ነበረ። ማከፋፈል እየዞረ ማለት ነው በመኪና እና እንዳልኩሽ ጃምቦ ቤት በረንዳ ላይ ስለሆነ የምሰራ ይደውልና ምግብ ያዛቸዋል። ጃምቦ ቤቶችን ማለት ስልኩ ስላለው ከዛ ቡና በዛው እንድታወጣ ማለት ቡና ታውርድ የስቲም ስለሆነ ታውርድ ይላል። እነገራለሁ፣ አወርዳለሁ፣ ጠብቃለሁ። አብረን ነው ቁርስ የምንበላ። ልጆችን በሙሉ ሰብስቦ ነው አብሮ የሚበላ። በጣም ምርጥ ልጅ ነው። ከዛ እየበላን እየጠጣን እየተዋወቅን ስንመጣ ልጁ ዝም ብሎ ብድግ አደረገና በቃ እኔ ማግባት ነው የምፈልግ፣ እኔ አፈቅርሻለሁ፣ ወድሻለሁ ማለት አልፈልግም። ፈቃደኛ ከሆንሽ ከወደድሽኝ እንገባ፣ አይመቴ ከሆነ ግን ምንምም አልልሽም አለና ሄደ። እዛው ከቡናው እዛው ላይ እንዳለው ማለት ነው። ከዛ አልኩኝና ፎቶውን አጋጣሚ ሆኖ ደግሞ ፎቶውን ይዤው ነበር ያልኩሽ በምንድን ነው ፎቶ ተነስቶ ከኛ ጎን ፎቶ ቤት አለ ተነስቶ እንቺ ስችልና ብለውኝ ይዤለት ነበር እና አንዷን ፎቶ አንስቼ ዝም ብዬ አውጥቼ ይዣት ነበረ እና ለማስታወሻ ብዬ ያችን ፎቶ ላኩ ወደ እነ ፋዘር ስልክ ፋዘር ይሄማ ዘራችን ነው አለ። በቃ ይሄ የመኳንንት ዘር ደርባባነት በቃ ፋዘር ወደደው። ማዘር እዛ በኋላ አይ እንደዚህ እያለ ነው። እኔ ላናግራችሁ ላማክራችሁ ብዬ ነው። ታውቃላችሁ የደረሰብኝን ነገር ሳላማክር እናንተን ሳላወራ ሂጄ ብዙ ነገር ደርሶብኛል እና ያ ነገር እንዲያልፍ አልፈልግም። እናቴ እንደው ይሁን አለች። ፋዘርም ይሁን አሉ። እሺ